የኔታ ይባቤ እረፍታቸው እንዴት ነበር? ቀድመውስ ተናግረው ነበር? እንዴት ነው ያረፉ የኔታ? ያው የኔታ እረፍታቸውን ቀድመው ተናግረዋል። ለአቡነ አብርሃም መጥተው ነግሯቸዋል። ለጉባኤ ቤቱም ሰው ይስጡት፣ እኔም ትንሽ ማረፍ ፈልጋለሁና ለማይበሩም አንደበት ለስለስ ያለ ለዶና የሆነ ሰው ይስጡት፣ እኔ አሁን ትንሽ ማረፍ ፈልጋለሁ ብሎ ለአቡነ አብርሃም አስተላልፈዋል። በእኛም ቢሆን የቀብር ቦታቸውን አሳይተዋል። ልብሳቸውን ምናቸውን ከዋሻ አስገብተዋል። ግን ህመሙ የተነሳባቸው ስኳርና ግፊት ነበረባቸው። ዓርብ ዕለት ነው በጣም ታመሙ ያልነው። የጎን የተቃጠሉ ሲሉ የነበረ ቅዳሜ ዕለት ጉሮሮዬን ያዘኛል። ወደ ባጂ ጤና ጣቢያ እንደስላቸው ሰኞ ባህር ዳር ሄዳለሁ አሉ። ቅዳሜና አደሩ እሑድ ከጧቱ 11 ሰዓት እስከ 7 ሰዓት ተኩል ነቤታችን ፈለገ ብርሃን ነው የነበሩ ማለት ነው። ካህናቱና ህዝቡ ጋር ሲባርኩ ድንጋጤ ያስፈጡን ነበር። ከ7 ሰዓት እስከ 9 ሰዓት ነበር። አዎ ክብረ በዓል ትከበራለች ለዳማርያም ዳር ጽዮን ናት። የኛ ጥር ነው ግን ያው ክብረ በዓል ማለት ነው። ከ7 ሰዓት ተኩል እስከ 9 ሰዓት እኔ ጋር ነበርና ቢጫዋ ባናት ነው ያሉ። ባይባክስም ትባለው አስላቸው አያንቺ እንግሊዘኛ ሲሉ ረተውት እንግሊዘኛውን አልኩ። ከዛ ወደ ዳርች ሰንበር አንድ የሆነ ቄስ መጥቶ ነበረ። ከሌ መጣ አይንት አልኳቸው። ግባቤውና ቀጥሬ ስለደረው አሉ። ብለው ሲሉ ሄድሁኝና ወጣውና እና ይሉሃል ቄሴ ብያስገባው። እሺ እናንተ እስከምትነጋገሩ ብዬ ቤቴ ነው። ሄድ ልጅቷ እረዳቸዋለች። ማው ሄኔ ያለች ሄድኩኝ። እንደፈል መማኮ ተቀይሯል አለችኝ። ግን በቃ ወደ ላይ ነገር ነው እና በቃ በጣም ሳቅጣሉት ናቸው ዋግስብኛሉ። ለጋጣይም ፍትናን አስታገሻት ወብ እሺ በትካሽላቸው የቱርኪያውን ታወያያቸው ይሆን ብየስል ወደ ዳር ነው ጥጭቆዩ ወጥቼ ስቆይ ተቀምጬ እያለ እናስታጋሻው እናስወጋቸው ስላት አሁንስ ትንሽ ቀዝቀዝ ብሎላቸዋል ይሄ ሽርጋታው ነው እንጂ አለች። ከዚያ እሷ ወደዚህ ወደ ግርግድም ሆኜ ነው ያሉኝ። ብርሃኑ ይለፍበት አሳልፊያቸው እንጂ ወደ ግርግድም ሆኜ ያሉ አለች። ሚታይ ብርሃን ኖሮ አይታይሽም ብርሃኑ ወደ ግርግድም ሆኜ ብርሃን አሳልፊያቸው እነሱን አሳልፊያቸው አሉኝ። መብራቱ ስመራት አልፈልገውም አጥፊልኝ መብራቱ ያይበቃኛል አሉ። ከዛ ወደ ምዕራብ የነበሩት ገልበጥ ወደ ቀኝ ሆና እንዴት ተቀንዳው ሌላ ምንም ነገር የለም። አሁን ያደራ ቃላቸውን የተናገሩት ያን በታሪካቸው ላይ ሲነበብ ሰምተናል። ቀድሞውን የተናገሩ ያ ከምን ያህል ጊዜ በፊት ከመታሰራቸው በፊት ነው የተናገረው። ሁለተኛውን ስራት አልጠብቅም፣ አንደኛው ግን ይደርሰኛል አላልፈውም፣ የሁለተኛውን ስራት ግን አልፈልገውም። ይዛለትም 11 ሰዓት ሊሆን አካባቢ ምን ፈጣሪ በቃኝ ስቃዩም እንግልቱ ሁሉንም አሳልፌዋለሁ። እንግዲህማ ምን ነው ይበቃኝ የተቀመጨ አብረ እስር ቤት እዚህ ቤት ሁሉ ሰሞኑን እሑዱን ጥር 21 እንትን ዳር 21 ቤተክርስቲያን ላይ ያስተምረዋል አገልግሎት። አው ካህናቱንም ነግረውታል። ምንድነው ልጅቷ ያረጋ ራሱ እንደዚህ ከሚሆን እኮ መምህር ጻድቁና ለበለው ስትል ነገ እኮ የሚመጣበት ከባድ ፈተና አለበት ለጦም ይሰነበታል። የዛን ጊዜ ነግረዋለሁ ማለት ነው። እሑድ ዕለትም ለሰኞ ዕለት ሁለት ሙሽራ አለ። አንዱን አውቀውም አንዱን ግን አውቀዋለሁ ብለው ተናገሩ።